ሀኒቾ እንግዲህ ለሰላም ሁሉንም ነገር ነገረቻት። ሰላም በሰማችው ነገር በጣም ተደናገጠች። ሀኒዬ እንግዲህ አቶ ኖላዊ አባቷ እንዳልሆነና አሳዳጊዋ እንደሆነ ለሰላም ነገረቻት። ሰላምም ግራ ተጋባች። ምን እያልሽ ነው ሀና? ልታስረጅኝ ትችያለሽ አለቻት። ሰላምዬ ታሪኩ ብዙ ነው። እኔ በልጅነቴ ቤተሰቦቼ ወደ አክሱም ይዘውኝ ሲሄዱ ከዛም ያው አባዬ መኪና ሹፌር ነበረ። እሱ ነው ይዞን ሄደው። ከዛም ታዲያ እኔ እናቴ መንገድ ላይ ጥላኝ ሄደች። ከዛ እኔ መንገድ ላይ እየተጫወትኩኝ እያለ አባዬ አገኘኝ፣ አቶ ኖላዊ ማለት ነው። ከዛም እናቴ ኬክ ገዛልሻለሁ ብላኝ ነበር ሄደችው። ከዛም ጠፋችብኝ። እናም አባዬ ቢፈልግም ቢያፈላልግም ማንም የኛ ነች የሚለው ሰው ስለጠፋ እሱን ይዞን ገባ ወደ ቤቱ። እሱ እናትም አባትም ሆኖ አሳደገኝ። እናም ከቅርብ ጊዜ በኋላ የሆነ ጊዜ ላይ ብቻ ይሄንን ታሪክ አባዬ ነገረኝ። እሱ ወላጅ አባቴ እንዳልሆነና ከየት እንደመጣው ከየት እንዳገኘኝ እንዴት እንዳሳደገኝ በችግር ነው እኔን አሳድጎ እዚህ ያደረሰኝ። እናም ወላጅ አባቴ አይደለም። እና ፎቶውን ስታይ ለምን እንደነገጥሽ ስትላት፣ ፎቶ ደግሞ ይሄ ፎቶ እኛ ቤት አለ አባቴ ጋር አለ ይሄ ፎቶ አለቻት። ሰላም የሰማችውን ነገር ማመን አቃታት። ወይዘሮ ሜላትም እንግዲህ ሰላም ሀሴት ማለት ሀና ናት አለቻት። ያቺ ጡሌ እንግዲህ ምን ይውጥሽ ይሆን? አንቺ አጭበርባሪ ሌባ፣ ከባዩሽ ጋራ እናንተ ለህግ መቅረብ አለባችሁ። አጭበርብራችሁ የሰው ሀቅ ለመዝረፍ ነው የገባችሁት። የእሷ ልጅ ሳትሆን ልጅሽ ነች ብለሽ ደካማ ጎኗን ተጠቅመው እንግዲህ ሜላት በጣም በልጇ መጥፋት ስለተጎዳች እና ውስጧ ስለተሰበረ ብቻ እቺ ልጅሽ ነች ብላ ከነሃና ቤት ፎቶውን አሰርቃ እንግዲህ ወይዘሮ ባዩሽ ያው ለእቺ ልጃቸው እንድትሆን አድርገዋል። ነገሩ ግን እንደዛ አይደለም። ያው እውነት እኮ ይቆያል እንጂ መውጣቱ አይቀርም። እንግዲህ ወይዘሮ ሜላት ይሄንን ስትሰማ ፊን ተነቀለች። ማመን አልቻለችም። ሰላምም አላመነችም ይሄንን ነገር በጭራሽ። አሁን እዚህ ጋር እኔ እያልኩ ያለሁት እዚህ ጋር እኮ አሁን ቴክኖሎጂ የተስፋፋበት ጊዜ ነው አይደለ? ስለዚህ ዲኤንኤን ማስመርመር ነው ቀላል። ሀሴትንም ሀናንም ያችን ሀሴት አልኳት ደግሞ እርግብን ማለት ነው። እርግብንም ሀናንም ዲኤንኤን አስመርምሮ ማን የማን ልጅ እንደሆነ ማሳየት። ከዛ በኋላ እውነቱ ይወጣል። እና ሰላም በጣም ደነገጠች ሀናን ታሪኳን ስትሰማ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። ሀንዬ እንግዲህ ወላጅ እናቷ ሜላት መሆኗን አወቀች። እናቴ ሜላት ነች ማለት ነው። አምላኬ ሆይ ምን እየሆንኩ ነው? ምን እየተካሄደ ነው ያለው? በህይወቴ ውስጥ ግን ይሄ ሁሉ ፈተና ለምንድን ነው? እኔማ ምንም ቢፈጠር ማን አባዬ ብቻ ነው፣ ከሱ ውጪ ማንም ሰው ዘመድ የለኝም እያለች ራሷን ታሳምናለች። አባትየውም አንቺ ልጅ ምን ሆነሽ ነው የተጨነቅሽው? እንቅልፍ የተባለ እኮ ሳተኝ ነው ያደርሽው። እባክሽን ጭንቀትሽን አካፊኝ የኔ ልጅ እባክሽ ብሏትም አባዬ ምንም አልሆንኩም አልኩ እኮ እኔ ራሴ እርግጠኛ ስሆን እነግርሃለሁ ሁሉንም ነገር አለችው። እንዴት አድርጌ ልረጋጋ የኔ ልጅ? አንቺ እንደዚህ እንቅልፍ ሳተኛ አድረሽ እባክሽን አላት። አባዬ አትጨነቅ አንተ ተኛ አለችው። ከዛም በአንቺም ተኝ ብሎ አቅፎ አስተኛት ልጁ። አባትየው ያሳዝናሉ እውነት ለመናገር ያው ማለት አንድ ሀሳባቸው ከእናቷ ጋር ብትተዋወቅ ጥሩ ደስታቸው ነው። አንደኛው ደካማ ጎናቸው ደግሞ ሀና ከእናቷ ጋር ተከታረቀች እሳቸው ብቻቸውን ይቀራሉ የሚል ውስጣቸው አድሯል። ያው ከእናቷ ብትታረቅም እርሶንም አትተወትም ብዬ አስባለሁ። ምክንያቱም የክፉ ቀን ማለት እንዴ አባዬ ስትል ካፏ ማር ጠብ ነው የሚለውና አባዬ እኔ ምንም ቢፈጠር ምንም ቢመጣ አንተን መቼም አልተወክም፣ በማንም አልቀይርህም አባዬ አትፍራ አለችው። የኔ ልጅ የኔ ባቶኝ እኮ ይቆጨኝ ነበር አለ። ጆሮዬም እንግዲህ ለሀና ለአባቷ መታከሚያ በጣም ቀን ስራም እየሰራ ወደዛም እየሮጠ ወደዚህም እያለ ገንዘብ እያጠራቀመ ነው። ታምቾም ደግሞ ያንን ፎቶ መስረቁን እንጂ ገንዘቡ ለሀና ስለሚያስፈልጋት እንጂ ያ ፎቶ ለሀና ምንም ትርጉም ያለው አልመሰለውም፣ አላወቀም። አውቆ ይሄንን ነገር ቢያውቅ ኖሮ ለሷ ምን ያክል ትርጉም እንዳለው ቢያውቅ ኖሮ አይነካም ነበር።
መስቀሉንም ፎቶዋንም ወስዶ እንግዲህ ለዛ ለልጁ ሰጥቶ ነው ከዛ በኋላ ብር የተሰጣቸው 50 ሺህ ብር። 50 ሺህ ብሩን እንግዲህ ጆሮዬ ለሀኒ ሰጣት ለአባቷ መታከሚያ። አባትየውም ሕክምናውን ጀምረዋል። ወይዘሮ ሜላትም የራሷ ድርጅት ውስጥ እንዲታከም አደረገችው ማለት ነው። ድርጅቷ ወጪውን እንዲሸፍን። ከዛ በኋላ አባቷ ታክሞ ይድናል ማለት ነው ሕክምናውን ሳያቋርጥ። ሀኒዬ በጣም ተደስታለች እውነት ለመናገር አንደኛው ጎኗ ቢያስከፋትም። እናም አሴት እዛ ቤት ከመጣች ጀምሮ ነው ሰላም መደናበር የጀመረችው። ማናት? ሀና ማለት ነው። ምክንያቱም እች ልጅ የነ ሜላት ትክክለኛ ልጃቸው አይደለችም የሚለው ጥያቄ ውስጥ አድሯል። እንዴት ልታምኗቸው አላችኋለች? ለሰላም ጥያቄ ቀረበችላት። እንዴ ሰላምዬ ይቅርታ አድርጊልኝና እርግብን እንዴት እንዳገኛችኋት ልትነግሪኝ ትችያለች ስትላት ቴሌቪዥን ላይ ቀረበች። ከዛም ደግሞ በቃ ፎቶ ምናምን እሷ አጠገቡ ስላለ ያ ፎቶ ስታሳየንና መረጃዎች እንትን ሲል በቃ እሷ መሆኗን አወቅን። ግን ለምን ጠየቅሽኝ? እናንተስ እንዴት አመናችኋት ሰላምዬ ስትላት አላቅም በቃ አለች። ሰላም ማለት ነው። ይቅርታ አድርጊልኝና ዩቲዩብ ላይ የተለቀቀውን ቪዲዮ ማየት እችላለሁ ስትላት ይቻላል አለችና ታይቻት። ከዛ በኋላ ነው እንግዲህ ችግሩ የተፈጠረው ማለት ነው። ሀና ያየችውን ነገር ማመን አቃታት በጭራሽ ማለት ነው። ምክንያቱም ያየችው ነገር ዩቲዩብ ላይ የተለቀቀው ፎቶ ሀና ቤት የነበረው ፎቶ ነው። አስባችሁታል? መስቀሉም ፎቶ እና ሀና ቤት የነበረው ፎቶ ነው። ያ ፎቶ ደግሞ የሀና አባት ቢፈልጉት አላገኙት። ፎቶውም መስቀሏም ጠፍቷል ልጅቱ ማለት ነው። እቺ ተንከሲስ ደግሞ መስቀሉን እባክሽን ለእኔ ትርጉም አለው ለአንቺ ትርጉም አይሰጥሽም፣ እባክሽ መስቀሉን መልሽልኝ ስትላት ለአንቺ ከሰራልሽ ለእኔ ይሰራልኛል አለች። እናም እንግዲህ መስቀሉን አንገቷ ላይ አስረዋለች። እቻ አስመሳይ በቅርብ ጊዜ ግን ትጋለጫለሽ አይቀርልሽም ማለት ነው ወይዘሮ እርግቧ። እንግዲህ እርግብ አሁን ወይኔ እቺ ሴትዮ ሀና ማለት አብዝታለች፣ ልንጋለጥ ይሆን እንዴ አክስቴ ጉድሽን አላየሽ እያለች እንግዲህ በወገቧ ተንጋላ አልጋው ላይ ትጋለጣላችሁ ሁለታችሁም ማለት ነው። እንግዲህ ሀንዬ በጣም ደስ ብሏታል። ደስ ያላት ነገር አባቷ ሕክምናውን ስለጀመረ ብቻ እሷ ቀሪ ሀብቷ አባቷ እንጂ ስለ እናቷ መገኘት ምንም እንትን አላላትም። አባቷ ብቻ ሕክምናውን ስለጀመረላት ደስ ብሏታል። ታክመን ወደ አገራችን እንሄዳለን አለ ማለት ነው። እናንተ ስትሄዱ አሁን እኔን ለማጠላችሁ ነው የምትሄዱት? እኔ እኮ ያለ እናንተ ማንም የለኝም እዚህ ፋዘር አለ ጆሮዬ ማለት ነው። እንዴ አንተ ልጅ ትረሳለህ እንዴ? እኔ እኮ ድኜ ከተመለስኩኝ እዤ እመለሳለሁ ብያለሁ። ከኔ ጋር ትሄዳለህ እኮ አለው። እውነትህን ነው? አዎ ትቼህማ አልሄድም፣ የልጄ ወንድም ነህ እኮ አለው። ጆሮዬም በጣም ደስ አለውና ጉልበታቸውን ስሞ ወደ ስራው ተመልሶ ሄደ። ከዛ ተምቹም መጣና ፋዘርዬ ስላጠፋው ይቅርታ፣ ከዚህ ቤትም ስለቀረው ይቅርታ አድርጉልኝ። ምን አጥፍተ ነው የኔ ልጅ ይቅርታ ማደርግልህ? ያጠፋሁትን አትጠይቁኝ። እንግዲህ ፎቶውን ስለሰረቀ ነው። ያጠፋሁትን አትጠይቁኝ ፋዘር፣ እባክዎትን ይቅርታ አድርጉልኝ። አባት ለልጁ ይቅርባይ ነውና የእርሶ ይቅርታ ያስፈልገኛል። በቃ እንዴ ያጠፋ ከሆነ ሳትነግረኝ እንዴት አድርጌ ነው ይቅርታ ማደርግልህ? ፋዘርዬ እየነገርኩት በቃ ይቅርታ አድርጉልኝ ስል እሺ፣ ግን እንግዲህ መናገር ካልፈለግ እኔ ይቅር ብዬሃለሁ። እኔ እኮ እንደ ልጄ ነው የማየው አለው። ከዛ እንዴ እኔንም እንደ ልጆት ነው የሚያዩኝ ፋዘር አለ። አዎ ከአሲር ለይቼ አላይህም የኔ ልጅ፣ ሁለታቸውንም እኩል ነው የምወዳችሁ፣ ልጆቼ ናችሁ። በጣም ደስ አለው። እኔንም እንደ ልጅዎት ስላዩኝ በጣም አመሰግናለሁ ፋዘር። አሁን በቃ ጆሮ ሳይመጣ ከዚህ ቤት መሄድ አለብኝ። እናንተ ሁለታችሁ ተጣልታችኋል አይደል ሲሏቸው፣ ተውት እባክዎትን እሱ ጉልበተኛ ነው አለና የሀኒቾን አባት ጉልበታቸውን ስመው እሱም ሄደ ማለት ነው። እንግዲህ የሀና አባት በጣም ጥሩና አስተዋይ ሰው ናቸው። ትሁት፣ የምር ሰው አክባሪ፣ በቃ የገጠር ሰው ባህሪ ነው ያላቸውና እንግዲህ ተምቹም ይሄንን ፎቶ ይስረቀው እንጂ ለሀና ምንም አይነት ጥቅም አለው ብሎ አላስብም። ተንኮል አስበው አይደለም፣ ግን እነሱን ሊጠቅማቸው ብሎ ነበረ። ግን ደግሞ እስቲ እንግዲህ በሂደት የሚታይ ይሆናል። ሀና እንግዲህ እናቷ ሜላት መሆኗን አወቀች በመጨረሻ። ብቻ አስደንግጧታል። እንዴት ይሄ ነገር ሊሆን ቻለ? እመብርሃን ምን ነው በልጅነት የቅጥፍ አድርገሽ በወሰድሽ ይኖረዋለች። ኧረ አይባልም ሀንዬ፣ እንዴ ተመስገን እዚህ ላደረስከኝ ነው እንጂ የሚባለው ደግሞ
ሞትን ትመኛለች እንዴ?